እንግዲህ ሩታ ከውስጧም ይሆን ዋውቃም ይሆን አላቅም ፈቅዳላታለች ፍቅር ማለት ነው። ሩታ ተውስጧ አይደለም ታስታውቃለች፣ ፊቷን የሆነ ሙድ ይዛለች። አብርሃምና ፍቅር ደግሞ በጣም ደስ ብሏቸው እውነት ነው ይሄ ነገር ብሎ በጣም ተደስቷል ማለት ነው። ገና ከሩታ ከአፏ ሳታወጣ ነው ሩታ እንትና ፍቅር ሄዳ ሩታን የሳመቻት እቅፍ አድርጋ የሳመቻት። አብርሃም ደግሞ ደስታውን መግለጽ አቃተው እላቸዋለሁ። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናቸው? ሰላም ናቸው? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናቸው? ባላችሁበት አላህ ይጠብቅልን። ለቤት አዲስ ሰው ናቸው ሰብስክራይብ ላይ ኮሜንት ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱኝ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ይዤላቸው የመጣሁት እንግዲህ ሰሞኑ የሚወራውና የሚዘዋወረው የነበረው ነገር ታውቁታላችሁ ማለት ነው። እሱስ ምንድን ነው የሚለው እንግዲህ ታውቃላችሁ። ፍቅር አብርሃምን ጋር አንድ ላይ በመሆን መልሶ እንደተገናኙ ታውቃላችሁ ማለት ነው። በፊት ሄለሜላና ሩታ ነበረ የሚጋጩት የነበረው። እነሱም ሁሉም አልፈልግም ብሎ ምርጫው እንግዲህ ፍቅርን መርጠው እንደሄደ ታውቃላችሁ ማለት ነው። በነገራችን ላይ ይቅርታ መጠየቅ በጣም ጥሩ ነው። እንግዲህ ሩታ ይቅርታ ተጠይቃለች፣ ሩታም ደግሞ ፈቅዳለች። በጣም ደስ ይላል ማለት ነው። ከሩታ አንደበት ከወጣ ማንም ሰው እንትን የሚል ነገር የለም። ግን ሩታ ሳትፈቅድ እንደፈለገ ሰው መሆን አይችልም ነበር። ምክንያቱም አባወራው እሷ ስለሆነች ማለት ነው። ከዛ ምን ተፈጠረ? ዛሬ ደግሞ ያው ዘቀን አይታችኋል እንደተናደዱ እና እንደ ጨሱ ሄለሜላም እንደተናደደች ሩታም እንደተናደደች አይታችኋል። በምንም መንገድ ቢመጡ ፍቅር እንዳሸነፈች አይታችኋል ማለት ነው። በንግግሯ በምናምኗ እንትን ነው ቀጥን ያደረገቻቸው ማለት ነው። ያው ሁሉንም ማለት ነው። እና ዛሬ ደግሞ ሩታ እንግዲህ ሀሳቧን ይዛ የመጣችው ምንድን ነው? እኔ እንትን ካላለ አብርሃምን ለአንድ ሀሳብ ይዤለት መጥቻለሁ። እኔ ፍቅር አብርሃምም ሄዶ ስሜም እንደዚህ እንኳን እኔ ሳይቀር እህቶቼ ቤተሰቦቼ ሳይቀር ነው ሄደው የሚያወራው እና እሷም ስለ እኔ ሳታነሳ እኔ ይተውኝና ሁለቱም አንድ ላይ ይሁኑ፣ እኔ እፈቅድላቸዋለሁ ዛሬ። ምክንያቱም አብርሃም ተሷ ጋር ነው ህይወት የሚፈጥመው ብለዋል። ተሱ ጋር ህይወት ተፍቅር ጋር እንደጀመረም አይታችኋል፣ ተሷ ጋር ማለት ነው። ስለዚህ እኔ ደግሞ አሁን ደግሞ እንትን ማለት አለብኝ፣ እፈቅድላቸዋለሁ። እስቲ ምን እንደሚሉ አሳያቸዋለሁ ብላ እንግዲህ ሩታ ናት ይሄ ነገር ሀሳብ አምጥታ እየቀጠረቻቸው እነሱን ማለት ነው። እነሱን የቀጠረችው ማለት ነው። እንግዲህ ታውቃላችሁ ፍቅር ማለት ነው ብዙ ጊዜ እሷም እንደዚህ አይነት እንትን አጋጥሟት አልቅሳ ውጪ ወጥታ ያለቀሰ ሴት ናት። እንደዚህ አይነት ነገር ማለት ነው። አልደረሰባትም የሚል ሰው የለም። ደርሶባታል። ፍቅር ብዙ ነገር አይተዋለች። አሁንም ከፍቅረኛዋ ጋር በእንደዚህ ባለ መግባባት ተለያይታለች ማለት ነው። እና እንግዲህ ዛሬ ጠርታቸው ሁለቱም መጡ እላቸዋለሁ። ሲመጡ ራሱ ደስተኛ ናቸው። እንጃ በጣም ደስ ያላቸው። ሩታም ራሱ ዛሬ ፊቷ ምናምን ይሄን የለም ቅሬታ ምናምን የለም። ግን ትንሽ ያስታውቅባታል እንደዚህ ትስትል ማለት ነው። ያኔ ማለት ነው። ከዛ ዛሬ ሀሳብ ይዤላችሁ መጥቻለሁ ብላ ምንድን ነው ሀሳብሽ ንገሪኝ እሺ አሏት። እኔ እዛም ሄደህ የኔ ስም ልጠራም አትፈልግም አንቺ ዛሬም እሱ ነው እንደ ይዘሽ የመጣሽው አለቻት። ፍቅር መጀመሪያ አዳምጪኝ አለቻት። እዛም ሄደህ የኔን ስም ልታነሳ እዚህም ሄደህ እኔም ሳልቀር ቤተሰቦች ሳይቀር ነው ስምን የምታነሳው። እኔ ከዛሬ ወደ ጀምሮ ስሜን ልታነሳ አልፈልግም፣ አልፈቀድልህም። ምክንያቱም እኔ አንተ በፍላጎትህ በፈለከው ነገር መግባት ትችላለህ፣ በፈለከው ነገር ማድረግ ትችላለህ። እና እኔ ሁለተኛ ይሄ ነገር እኔ እንደማያገባኝና እና አሁን አንደኛ ጊዜ ልፈቅድልህ ነው አለችው ማለት ነው። እና ምንድን ነው እስቲ ሀሳብሽ ቀይሪ ሲላት በቃ አንተ ተስፋ ባልቷል ከፈለግ ከፍቅር ጋር ሁን አለችው። በቃ እንደዛ ስትል አንድ አፏ ብቻ እሱ ስታወጣ ሄዳ ፍቅር ሩታ ላይ ተጠመጠመችባት አንገቷ ላይ ማለት ነው። አልጎሽ አላህ ይስጥሽ ፈጣሪ ይስጥሽ በማለት አብርሃምም ደስ ብሎት ኧረ ጥሩ ሀሳብ በቃ እንዴት መጣልሽ ዛሬ ጎበዝ እንደው ጥሩ። ሩታ ግን እውነት አንደበቷ አይመስለኝም፣ ገባችሁ? አይመስለኝም። ምን ለማለት ፈልጋ ይሆናል
ይመስለኛል። እነሱም እንዲሉላት እና ምን መልስ እንዲመልሱላት እየጠበቀች ይመስለኛል። እና ብቻ አይዶን ኖት ብቻ ደስተኛ አይደለችም በዚህ አይነት ነገር ማለት ነው። ስትፈቅድላቸው የሩታም የሄለሜላም ፈቅዳላት ነበረ። አብርሃም አልፈልግም ነው ያለው። አሁን እስቲ እሱ ደግሞ የእንትናን የፍቅር ደግሞ ምን እንደሚልና ምን እንደሚሰማ ለማወቅ ፈልጋ ነው እንግዲህ ይመስለኛል። አኪት ይሄን ሀሳብ አመጣች ማለት ነው። እረ በጣም በጣም ደስ ብሎናል። ይሄን ራስሽን ማምጣት በቃ ታውቃላችሁ። እነሱም የንቀትም ይሁን ወይም ደግሞ ደስተኛ ወይም የንዴት ነው መሰለኝ። አብርሃም እንዴት ነው እንዴት እንዲህ አይነት ትለኛለች በማለት ነው መሰለኝ። አብርሃም ተናደዋል። ገባችሁ? እንዴት እንደዚህ አይነት ነገር ትለኛለች፣ እንዴት እንደዚህ አይነት ነገር ይወጣታል በማለት ነው መሰለኝ። አብርሃም ላዩ ዝም ብሎ ያለ ነው እንጂ ውስጡ አረዋል። እንደ ጉድ አረዋል። ወላሂ እላቸዋለሁ ውስጡ አረዋል እላቸዋለሁ። ከዛ አንቺ ከፈቀሽማ ኧረ እኛ ምን ችግር አለ? አንቺ ፍቃድ ከሆነ ችግር የለም ኧረ ምንም ችግር የለም አላት እላቸዋለሁ። ምንም ችግር የለም አንቺ መስማም ወጥታ ይሄን ሀሳብሽ ራስሽ ስላመጣሽው በጣም ደስ ብሎኛል ሩታዬ። እዛ ቀን ይሄን ነገር ሁሉ ተባብለን ዛሬ ደግሞ መልሰሽ እንደዚህ ብለሽ ስትይ በጣም ነው ደስ ያለኝ በማለት እንደገና ደጋግማ አቀፈቻት እላቸዋለሁ። እሷ ማለት ነው እንግዲህ ታረቁና መታረቅ ሳይሆን ያን ስል ስለተናገረቻት ብቻ ደስተኛ ሆና ሄዳ አቀፈቻት። እና እኔ ይሄ ነገር ድራማ ነው የሚመስለኝ። ሩታ እንዴት ነው ተፍቅር ጋር ህይወት ሲጀምር እዛ ቀን ይቅርብ፣ ፍቅርን አንፈልጋትም፣ ተፍቅር ጋር ልትሆን አንፈልግም፣ አንተም ደስተኛ እንዳልሆን ካውቃለሁ፣ ግን እንትና ጋር ተማነች ጋር ሄለሜላ ጋር ግን ብትሆን ደስ ይለኛል ያለች ልጅ ናት ማለት ነው። ሄለሜላ ጋር እንዲስማሙ እኔ እነሱን አረጋለሁ ብላ እንግዲህ ከሄለሜላ ጋር ስታስማማ ሄለሜላ ደስተኛ ብትሆንም እሺ ብትልም ወንዱ ግን አብርሃም ግን አልፈልግም አለ ማለት ነው። አልፈልግም አንቺ ያዘሽልኝ ወይም ደግሞ አንቺ ነግረሽኝ ወይም ደግሞ አንቺ ይሄን ብለሽ አርግ ብለሽኝ አይደለም ማረገው፣ በራሴ ልቤ ነው የምጓዘው፣ በሰው ልብ ሳይሆን በራሴ ነው የምጓዘው እና አይሆንም። እንዴት እንደዚህ አይነት ነገር ልትይኝ ቻልሽ? እና እንደዚህ አይነት ነገር እንዴት ልታመጪ ቻልሽ ብሏት ነበረ ማለት ነው። አሁን ደግሞ ስታስበው ሩታ ፍቅርና አብርሃም በምንም አይነት የሚለያዩበት ምክንያት የለም። ጭራሽ ፍቅራቸው እየጨመረና ፈገግታቸውና በነገራችን ላይ ፍቅር በጣም ፈገግተኛ ብዙ ነገር አሳልፋለች። እሷም ብዙ ነገር ስለደረሰባት እንግዲህ የትምህርት ይሆናታል ብለን እናስባለን። ብዙ ነገር ደርሶባት ብዙ ነገርም ይህ እንትን ያለች ልጅ ናት። ግን ዛሬ የዚህ አብቁቷት ደግሞ የሰው ባል ትነጥቃለች ብዬ አላስብም። እሷም እሺ በማለቷ ደስተኛ በመሆኗም በሌላ ነገር አስባው ይመስለኛል እንጂ እውነትም ሙሉ በሙሉም አብርሃም ልትወስድ ደስተኛ የሆነችበት አይመስለኝም። ምክንያቱም ሰው እያሳለፈውን ያስታውሳል። ከዚህ በፊት የደረሰበትን አንድ በዚህ ሴት በዓለም ሴት ያለ ሴት የሆነ ነገር ያንደረሰበት ሰው የለም። ወላሂ ያንደረሰበት ሰው የለም። ሰው ዝም ብሎ እንግዲህ ሌላ ነገር ሊያወራ ይችላል። ግን በዚህ በዓለም ዙሪያ ሴት ልጅ ያልተጎዳች ሴት ልጅ አንድ ሴት አለች ብዬ አላስብም። ምክንያቱም ብዙ ከፍተው ማይናገሩ አሉ፣ ብዙዎቹ ወጥተው ማይናገሩ። እኛ እንተነፍሳለን እዚህ ጋር ይተዋለን፣ እነሱ ግን ማይናገሩና ብዙ ውስጣቸው ውስጥ ደምተው ቁጭ ያለ ሰው አለ ማለት ነው። ይሄን በምን ማለት ነው? በፍቅር የመጣ ማለት ነው። ፍቅር ብዙ ነገር ደርሶባታል፣ አይታችኋል ማለት ነው። ብዙ ላይ የእሷ ቪዲዮ ብዙ ሚዲያ ተዘዋውረዋል። ከልጇ አባት ጋር ብዙ ነገር ነው የተባለችው ማለት ነው። እና ያ ነገር ሁሉም ስላሳለፈች አሁን ሩታ ራሱ አግቢ ብትላት አብርሃም ትወስደዋለች ብዬ እኔ በምንም አላስብም። ምክንያቱም እልህ ላይ ናት። እልሁን ያልህን ላስጨርስ በማለቷ ነው እንጂ ያችን እልህን ላስጨርስ በማለቷ ነው እንጂ እውነት እሷ እንደዚህ አይነት ነገር ትሰራለች ብዬ እኔ በፍጹም አላስብም፣ አልመኝም እላችኋለሁ። እና ሩታ በቃ እኔ አረኛ የትም ሄደም አናወራም አሏት። የትም ሄደም አናወራም ከፈቀሽልንማ ብሎ መተቃቀፍ ጀመሩ። እንትናና ማናት ፍቅርና አብርሃም ማለት ነው። ሩታማ አስሬ ነው የሚስማት የነበረው። ሩታ እንደ እናትና እነሱ እንደ ልጆች ነው የሆኑት እላችኋለሁ። እና ወይኔ እናቴ
በጣም እንትን በማለቷ ሩታን ይሄን በመናገሯና ይሄን ፈቅዳላቸው ይሄን ስትናገር በጣም ደስተኛ ናቸው። ምክንያቱም አላሰቡትም ነበር ይሄ ነገር ማለት ነው። አብርሃም በተለይ ፍቅርን አገኘ እንትን እላታለሁ ሩታ ትፈቅድልኛለች ብሎ በፍጹም አላሰበም ነበረ እና አለች እሷም አብርሃም ያኔ በጣም ምክንያቱም ሴት ትወዳለህ፣ በጣም ሴት ትወዳለህ አብርሃም ማለት ነው። በጣም የሴት ፍቅር አለብህ፣ ሴት ትወዳለህ። ሴቶችም ደግሞ በጣም ነው የሚወዱ፣ በጣም ነው የሚያፈቅሩ። አንድ ቀን አይታቸው በሁለተኛ ቀን ካልደገምካቸው ያለቅሳሉ። የሚያለቅሱበትና ሆስፒታል የሚገቡበት ጊዜም አሉ እና በጣም የሴት ፍቅር የሴት ክብር አለ። በነገራችን ላይ የሚስትህ አትሆንም እንጂ የውጭ ውሽማዎቹ ትሆናለህ። የሚስትህ ግን አትሆንም። የውጭ ሚስቶች ግን በደንብ ነው የምትንከባከባቸው። ብዙ ነገር ነው የምታደርግላቸው። ማንም ይናገርልሃል ማለት ነው እና ያኔ አንዳንዴ ሴቶች ስንባል አሁን አንዳንድ ሰው ይሄ ነገር ሲያይ እውነት ይመስለውና ብዙ ሰው እንትን ሚል ሰው ይመስላል። እንትን ሚል ሰው ይኖር ይችላል። እውነት ነው ፍቅር ይሄ ነገር አደረገችው የሚሉ ይኖሩ ይችላል ማለት ነው እና አይዶ ነው አስበን ብንናገርና ተሳስበን ብንሰራ ጥሩ ነው ብዬ አስባለሁ። ምክንያቱም አብርሃም ቤተሰብ ያልፈቀደው ነገር ነው ይሄ ነገር ተፍቅር ጋር ማለት ነው። ሩታ ብቻ ስላለችው አይደለም የሚጋባው ማለት ነው። የቤተሰብ ጥያቄ አለ፣ ቤተሰብ ፍላጎት አለ፣ ቤተሰብ ብዙ ነገር አለ። የሩታን ቤተሰብ የእንትና የፍቅርን ቤተሰብ አለ። የአብርሃም ቤተሰብ ሙሉ በሙሉ ደስተኛ እንዳልሆነ ሁሉም ሰው ያውቃል ማለት ነው። ሙሉ በሙሉ ማለት ነው። ምክንያቱም በፊት ትተው መልሰህ ያንን ሴት ስታገባ ትዳር ያለ ማንም ደስተኛ የሆነ ብዬ ማንም አላስብም ማለት ነው እና ቤተሰብ እናንተም እንግዲህ ይሄ ነገር አስተያየታችሁን ትሰጣላችሁ ብዬ አስባለሁ። ምክንያቱም ነገሩ እየከረረ ነው የሚሄደው ማለት ነው። ምንም ደስ ያለ ነገር የለም። ሩታን ስለፈቀደችላቸው ብቻ እንዴት እንደሆነ አይታችኋል ማለት ነው እና ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። በሌላ በቀጣይ ቪዲዮ ደግሞ እስከ ስመጣላችሁ ድረስ መልካም ጊዜ መልካም ቀን ይላችሁ። ባይ ባይ።